በድብቅ ካሜራ ያው እንደተለመደው ለምንድነው ማናያቸው? ቀስ ብዬ ወጥቼ ግን የሚሆነውን ነገር አብረን እናያለን ማለት ነው። በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ካልተካ ካመመሽ ሐኪም ቤት ምናምን አትሄጂም? እንዴ ምን ሆነሽ ነው? አንዴ አሁንም እንደገና ሰላም ቤተሰብ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው። እንደተለመደው እንግዲህ ያው መጥቻለሁ። ያው በፕራንክ ምናምን ነገር አይደለም ወይም ደግሞ ጫላን ለማበሳየት ሳይሆን ዛሬ ያው ዳኒ ጋር ነው የመጣሁት ማለት ነውና ትንሽ ሰሞኑ የሆነ ያለውን ነገር ደስ አይልም። በአጠቃላይ በቃ ለኔ ደስ አይልም ማለት ያው የምትለውን ነገር ታውቃላችሁ። ዳኒም እያለ ያለው ነገር እያያችሁ ነው። እንደዚህ ሆኛለሁ እንደዚህ ተፈጥሬያለሁ እና ምናምን ነገር እያሉ እኔም የራሴን ያው ቀልድ ማለት እንዳይከፋው በቀልድም እያዋዛው እየነገርኩት ነው። ግን አልገባውም ልጁ እንዴት እንደሆነ አላውቅም። የኔ ችግር ነው ወይ ነው የሚላችሁ። ሌላው ደግሞ እኔ አውቆ ሊሆን ይችላል እያልኩ ነው። እኔ እየፈተናት ሊሆን ይችላል ማለት ይሄ ልጅ እርግጠኛ ነኝ እኔ በዚህ ልክ ጤነኛ ሆኖ የሚሄድ አይመስለኝም። እንደዚህ አይነት ነገር ያለባቸው ሰዎች እኔ አላውቅም። በእርግጥ ግን ምንም እኮ የለውም እንዴ ራሱን አያሞ በጣም ጤነኛ ነው። እንደዚህ አይነት ችግር አለበት ብዬ አላምንም ለራሴ። እየፈተነንም ሊሆን ይችላል ሁላችንም እንደ ቤተሰብ። ከዛ ደግሞ እሷን በተለይ ምን ያህል እንደዚህ ችግር ኖሮብኝ ወድሃለሁ ብላኛለች። ከዛ በኋላ ደግሞ እንደዚህ አይነት ችግር አለብኝ ብዬ ስላት ምን ያህል ትቀበለኛለች? ይሄ የብዙ ሰው ወይም የብዙ ወንዶች ሴትም ትፈተናለች ወንድም ይፈተናል ማለት ብር በብር ይፈታተናሉ። በቤት በተለያዩ ነገሮች እኔን እንደዚህ ብለው እንደዚህ ከሌለኝ እንደዚህ ወደኛለሁ የተወደኛለች እየተባባሉ ፈተናዎች አለ። እኔ ደግሞ በአንድ በኩልም እየፈተነ ሊሆን ይችላል፣ እሷንም እንደዛ እየፈተናት ሊሆን ይችላል ብዬ አስቤያለሁ። ብቻ እናንተ ላይክ አድርጉና ኮሜንትም ሀሳባችሁ ማስቀምጡላቸው። ከዛ በዘለለ እኔ አንድ ነገር አሰብኩ ዛሬ ማለት ነው። አንድ እየፈተነንም ከሆነ እንደገናም ደግሞ እሷንም ደግሞ ምናልባት ከኛ ጀርባ ላይ እንደሌላ ጊዜ ከዚህም አይታችኋል እና ከኛ ጀርባ ሌላ ነገርም እያደረገች ከሆነ የመጨረሻ ማወቅ ፈለኩኝ። ጠዋት ምን ሆነ መሰራችሁ ማለት እዚህ ቤት አሁን ፍቅርም የለም ልጆቹም የሉም እና የሆነ መጫወቻ ቦታ ይዟቸው ሄደዋል። እኔ ቤት አጋጣሚ ቀረውኝና እመጣለሁ አልኳቸው ማለት ነው። ለነሱ እሚት እንደሚሄድ ነው የምታውቀው። እነማ እነ ፍቅር ጋር እንደሚሄድ ነው የምታውቀው እሷ ማለት ነው። እና ስልክ እያወራች ለዳኒ ጠዋት ደስም ያሉ ነገሮች ስትነግረው ሰምቻለሁ። እንደማንኖር ቤት ውስጥ እንደማንኖር እንደምንሄድ እንግዲህ እኛ ፊት ውስጥ እኛ ስንኖር ምንም አይነት ነገር ነው በቃ አንተ የምታወራው ነገር ደስ አይልም። እንዳይጠጋት ምናምን ነው የምታረገው። እኛንም ከጀርባ ስናወራትም ምንም ስለሱ ጥሩ ነገር አታወራም። ግን ደግሞ ከስልክ ደውላ ግን እቤት ና እያለችው ነበረ ማለት ነው። እና ዛሬ አሪፍ ቀን እናሳልፋለን። እሱ የሚመልሰው ነገር ከዛ አላቅም፣ ምክንያቱም መስማት የምችለው የሚትን ብቻው ስለሆነ ማለት ነውና እና ቤት እዚህ አሪፍ ነገር እናሳልፋለን፣ ማንም ሰው የለም ምናምን እያለችው ነበረ። ብቻ እዚህ ጋር ስልክ ላይም እኔ ይደብረኛል። ለቃሌ እንደዚህ ብዬ ደፍሬ ማውራት አልፈልግም እና ሽንት ቤት ሆና የማይሆን ነገር እየነገረችው ነበረ። እኔ ብቻ እውነት የመጨረሻው ዛሬ ማየት እፈልጋለሁ። በቃ ማለት መቼ ሞት ያለ ነገር ከተደረገ ቆሜ አላይም። ግን ምናልባት ግን ማያቸው ቃላቶችም ልሰማ እችላለሁኝና በድብቅ ካሜራ ያው እንደተለመደው ለምንድነው ማናያቸው? ዳኒም እውነት ይሄ ልጅ እየፈተነን ነው ወይስ ደግሞ እውነት ታሟል? ማወቅ እንፈልጋለን። ድብቅ ካሜራ እናስቀምጥና ከዛ ሚስም የምታውቀው እኔ እንዲርኩ ነው። ገብቷቸዋል። እኔም በቃ ሄጃለሁኝ ቶሎ ነይና በሩን ቁልፍ የሚቀመጥበት ቦታ አስቀምጥልሻለሁ ቶሎ ነይ ብያት ሱቅ ልኪያታለሁኝ። እንደሚሄድ ነው የምታውቀው እሷ። እኔ ግን አልሄድም። መኝታ ቤቴ ገብቼ ቆልፌ ከውስጥ እጠብቃታለሁ። ቀስ ብዬ ወጥቼ ግን የሚሆነውን ነገር አብረን እናያለን ማለት ነው። ቤተሰብ በቃ
አለፈ መቼም ደረስኩ ነው የምትለኝ? የምር ቆየ መሰለኝ እኮ ሲጀምር ቅድም እኮ ቶሎ ልንሄድ ነው ብላኝ ያ እዛ ቦታ እኮ ቶሎ ከማንም የለም ሲጀምር የምር ኧረ ያሉም እነሱም ማጫወቻ ቦታ እኮ ነው የወሰዱት ልጆች ነው የሚሄዱት ለመፍጠን ሞክረሽ እሱ ጋር ሆንክማ ደርሳለህ ታዲያ ቶሎ በልሽ እሺ በቃ እና በእናትህ ፋቀል ደስ ቶሎ በልሽ በል እንግዲህ ስንት እሺ እንዴ መጀመሪያ ደወልኩላ እንዴ ቶሎና ይመጣ ስለሚወጥ ቶሎና መጣ ዛሬ ደግሞ አምሮች እናት ምንድነው የተቀባሽ ቻፕስቲክ እስቲ አልተቀባውም ይሄ ደግሞ ጭራሽ መቀባባት ጀመረ ተጀመረ ማንን ለማማለን በለይ ይቺ በውሃ ተጠበ እሺና ምን አዲስ ነገር አለ ደግሞ እኮ እዛ እንትን ሄድኩኝ እኮ ምንድነው ይሄ ሆስፒታል ምናምን ሄጄ ያ ነገር ተስፋ አለ እናቴ አሪፍ ነው ታዲያ እና ታዲያ ሲጀመር እኮ አንተ መጀመሪያውንም እኮ አንተ ራስህ እንጂ ሲጀመር መብት የሌለው ነገር የለም እኮ አንተ ራስህ ነው ማለት እንዴ አንቺ ነሽ የፈጠነ እንትን ብለሽ አይሆንም ሰውም ችግር አለ ከዛ ሌላ ነገር ውጪ ማሰብ አይቻልም ይቻላል ግን አውቀሽ ነው አይደል እና ምንድን ነው እና እና አሁን እኮ የሚያስደስት ነገር እኮ ነው የነገርኩሽ እንዴት አትደሰት እና ደስ ብሎኛል እኮ በዚህ ልክ ነው እንደዚህ እና ምን ላድርግ አናከብሩም ረፊ የምሬን እኮ ነው አረጩታለሁ እና ልጅአለው ማታ ሙሉን አንቺ ሳስብ ነው ያድርኩ እኔ ምን አባለኝ ምን ሆነሽ ነው እሺ ስልኩን አስቀምጪው ምንድነው ስልኩን አድርገውት በጣም ደስ ብሎ ከባድ ሽቶ ነው በጣም ደስ የሚል ገና ተላጥና ስንት ነው ምንድን ነው ማርኩ ምንድን ነው ማርኩ ማለት ብራንዱ ማለት አላውቀውም ኧረ ምንም ምን አለ ብለሽ ኦዲሽን አሞሻል እንዴ ትንሽ ይመስላል አይ ምን ሌላ ነገር እኮ አይደል እንዳጋጣሚ ነው
አይ በላሽ አልተስማማሽም ነው ሎሚ ምናምን እንጥሽበት ነው ኧረ ችግር የለም መቼም ይገባል ብዬሽ አስባለሁ አሞሽ ነው በጣም ካመመሽ እኮ ባጠሪኝ ይሻል ነበር እንትን ምናምን የለም እንዴ ሐኪም ቤት አለ ችግር የለም ኧረ ችግር የለውም ምንድን ነው እድሽ የሚሰራው ነው ካልተካ ካመመሽ ሐኪም ቤት ምናምን አትሄጂም እንዴ ምን ሆነሽ ነው እኔ እንደዚህ ሆኛለሁ ምን ነው አስሬ አሁን እኮ አራተኛ ሶስተኛ ጊዜ ይስፈሽ እንትን አትሄጂም እንዴ ሐኪም ቤት ፋርማሲ አለ እንዴ የተቀማጥ ወይ የሆነ ነገር በለሽ መግዛት ነው እንዴ አሁን ደህና ሆናለሁ ያልሽ እኮ ይቅርታ እያልሽ አስሬ ነው ኧረ በፈጣሪ እናቴና ይደብራል እኔ ካልሆነ ለመጥራት ነው እሺ ይቅርታኔ እኮ እንደዚህ ሆናል ብያለሁ ኧረ በቃ በእናትሽ እንዴ አሁን ድጋሚ እንትን እንደይዘው ምንም የለም ነው አሁን ከዚህ በኋላ ድጋሚ እንዳያቋርጣንሽ ጨጭሚ ማሰሪ ማማ ፈሷን ያንዛረጠች አሁን እንጂ ነው እጭ ሰው ሊሳሳም ብሎ ይፈሳል ኧረ በእናትሽ እሚት እናቴን በዛ በጣም በዛ ኮኔ እኮ ፈልጌ እኮ እና ምን መቋጠር የለሽም እንዴ አንቺ እኔ ወድጄ ነው ኧረ በእናትሽ እጭ ይቅርታሽ እንዴ ወድጄ አይደለም እና ገና ልጀምር እንደዚህ ስለ መፍሳት እኔ አውቄ ነው እንደሚፈሳው ደግሞ ግማቱ ፈጣሪ እናቴን በዛ እንዴ እኮ ለራሴ ይሸተኛል እኔ እኮ ወድጄ አይደለም አሁን እና ለመጥራት ነው ታዲያ እኔ እንደዚህ ሆናለሁ ብዬ ነው የጠራሁት እንደዚህ ያልሆንኩ አሁን ነው ሲጀመር ይባሰብኝ አሁን ይደበረኝ አንዴ አሁንም እንደገና አንቺ ደሙ ጥንባቱ እንዴ ቀዘነችብኝ እኮ ላይ
አንቺ ጨረሰሽ አትወጪም? ምን እኔ ያላሻሻሽትም ምንድነው 10 እየመጣሽ ነው የምትፈሽኝ? እኔ እኮ ወድጄ አይደለም እንዴ ገና ሳንጋባ እንደዚህ ሆነሽ ተጋብተን ደግሞ ችግር ልታ ሌላ ቀን እንደዚህ ፈሳለሁ። ኧረ በእናትሽ ወደዛ እጭ ፈስቼ አይተኸኝ አስጠላ። እናቴን በጣም አስጠላ። በቃ ተይኝ እንዴ እኔ እኮ ሞኝ ነው እና ያንቺን ፈስ ለመስማት ለማዳመጥ ምን የመጣሁት ነው? አፍንጫዬን ጉንፋን ልታዚዛ እንዴ እኔም እኮ እየሸተተኝ ነው። ኧረ በቃ አሁን በዛ ይቅርታ። እሺ እንዴ እኛ ለፈስ እየፈሳሽ ኧረ ተይኝ በእናትሽ እኮ ይቅርታ። በቃ እንዴ እኔ እኮ ሞኝ ነው። ለምን ደግሞ አትረዳኝ? በቃ እሺ በቃ እንዴ እኮ እናት እኮ ሳትራድ እኮ መድኃኒት መውሰድ ነው እኮ ቀላል ነገር እኮ ነው። መድኃኒት ሄደሽ መውሰድ እና ለብቻዬ ነው እንደሚሄደው ነው። እንደዚህ ሰው ላይ እየፈሰው እንዴት ነው የሚሄደው? እሺ አብረን እንሂድ። እኔ ልውሰድሽ መድኃኒት እና እንዴ በጣም እኮ ሲሄድ ምናምን ለሙ ደውይልኝ። ኧረ በፈጣሪ ስማ። ኧረ በእናትሽ እናቴን አስጠላ። ምንድን ነው ተቅማጥ ነው? ፈስ ብቻ ነው። እሺ ለምን ጠራሽ? እናቴን ዞር በይልኝ በቃ አስጠላ። ኧረ በእናትሽ ወደዛ እጭ እናቴን በቃ ምንድን ነው የምትጸይፍ? ነገርሽን አጨርሽ። ኧረ ወደዛ እንዴ ሰው ካመመው አይጠራም እኮ። እኔም ቢሆን ከታመምኩኝ አልመጣም። አንተ እኮ ትሪት እንድታረገኝ ብዬ እኮ ነው የጠራሁት። እና እኔ ፈስሽን ነው ትሪት ማድረግ እንዴ? ከምንም ነገር ቢሆን እኮ ከኔ ጎን መሆን እኮ ነው ያለብህ። ምን ነው ትሪት የሚደረገው? ፈስ እንዴት ትሪት ይደረጋል? እሺ ይቅርታ በቃ ይቅርታ በቃ እሺ በቃ አንቺ ሄዳለች አመዳም ሁላ እናቴን ጫሉ ሄዳለች እኮ አንቺ ሄዳለች አላልሽኝ? የምታስጠላት ከነፈሳችሁ የምትሰሙ ከወደዱ አንዴ እስከነ ነፍጣ ፈጣሪ አምላክ እሰይ ሄድ እንግዲህ እሰይ እሷን ቀዘን በቀዘን ወርልችኝ ስታስጠላች አንቺ ትንሽ አታፍርም? ዝጋው አሁን ተደብቆ ማየት ጅም ብላ ደወለች ልጠዋት። ከዛ መምጣት አንተ ይዘ ስትፈቃቀሩ እዛ ቢድና አልጋ ቤት እንደፈለጋችሁ ነው። እዚህ ቤት ያልጋ ቤት አይደለም ይሄ። እሙ በእናትህ አሁን መከታተሉ ምን አስፈለገ? እኔ እና እሷ እንወደዳለን። ተዋደዳችሁ በጣም እና ያላችሁ ላይ ድራማ መስሩበት። ፈጣሪ አምላክ ደግሞ ቅዘን በቅዘን ጌት ይላል አምላክ። አይታችሁ ተደብቀሽ እልኩኛ ባንቺ ቤት ሄጃለሁ። የታባሽ እያንዳንድሽ ከዚህ